እንግዳችንም እንግዲህ የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት የስራ አመራር ቦርድ ሰብሳቢ እንዲሁም ደግሞ የምግብ ደህንነት ሳይንቲስት ተባባሪ ፕሮፌሰር ዶክተር አሻግሬ ዘውዱ ናቸው። የሳምንታዊ እንግዲህ የምግብ ደህንነት መልእክትን እንደሚያስተላልፉልን ይታወቃል። ጤና ይስጥልን ዶክተር። ሰናይት እንዴት አደርሽ? ሰላም አደርሽ? ይመስገን አምላክ። እንደምን አድረሃል? ደህና። ለሁሉም ያራዳ ሸማቹ እንደምን አደራችሁ ብያለሁ። ጥሩ። ሳምንቱ ጥሩ አልፏል? ጥሩ ነው፣ ሁሉ ነገር ጥሩ ነው። መልካም። እንግዲህ ያው ዶክተር ሳምንታዊ የምግብ ደህንነት መረጃዎችን እንደምትጠቁመን ይታወቃል። እኔም ደግሞ ቀደም ሲል ምናልባት የተከታተልከው ከነበረ ልክ ነው ከጨው ጋር በተገናኘ ከደረጃ በታች ሆኖ እንዲወገድ ወይም ደግሞ ለምግብነት እንዳይውል እርምጃ ተቋሙ ላይ እርምጃ መወሰዱን ጭምር ሳነሳ ነበርና ምናልባት ካንተ ኢሹ ጋር በቀጥታ የሚገናኝ ነገር ስላለው የኢትዮጵያ ምግብና መድኃኒት ባለስልጣን ካወጣው መረጃ ጋር ልትለን የምትፈልገው ነገር ካለ እንዲሁም ደግሞ በአንተ በኩል እጅ ከምን ምንለውን እንቀጥላለን። እሺ፣ አመሰግናለሁ ሰናይ። እንግዲህ በዚህ በአራዳ ሸማቹ የራሱን ምርጫ እንዲወስድ የተለያዩ ምርቶች ላይ ከቅርብ ጊዜ ጀምሮ ብዙ መረጃዎች እየሰጠን ነው። ያየናቸውንም እየቆጠርኩ ነበር። ስለ እንቁላል፣ ዳቦ፣ እንጀራ፣ ፓስታ፣ ማር፣ ወተት፣ ስጋ፣ ዘይት፣ እርድ፣ በርበሬ፣ ዶሮ፣ ውሃ፣ የምግብ መመረዝ፣ የቱሪዝም መጎዳት እና የምግብ ማማከር ሙያ መስተካከል አለበት፣ የምግብ ማታለል፣ የባዕድ መቀላቀል እያልን ሊስቱ በየቀኑ ይጨምራልና የአራዳ ሸማቾችን ተመልሰው እነዚህን ዘገባዎች ቢያዩዋቸው ጥሩ ነው ብዬ አስባለሁ። አሁን ካነሳሽው ጋር ተያይዞ ደግሞ ያው አልቀረልንም። ይሄንን ላደርድረን ደግሞ መልሰን ቅድም ያነሳሽው የኢትዮጵያ የምግብና መድኃኒት ቁጥጥር ባለስልጣን ስለ ገበታ ጨው ወደ 13,000 ኩንታል የሚሆን ይዣለው ነው የሚለው። ስለዚህ የምግብ ስርዓታችን መዛባቱን ያመለክታል ብዬ ነው የዘረዘርኩት። ስለዚህ ብዙ ስራ እንዳለብን ያመለክታል ነው። ቅድም የሚያነሳችው የዚህ የጨው ጉዳይ ከ2003 ጀምሮ በፓርላማ ጸድቆ በሚኒስትር ካውንስል ጸድቆ ኢትዮጵያ ማንኛውም ጨው ሲሸጥ አስገዳጅ ሆነው ጥራቱን የጠበቀና የአዮዲን መጠኑ የተጠበቀ እንዲሆን እንግዲህ 15 ዓመት ሆኖናል ማለቴ ነው። ስለዚህ በዚህ 15 ዓመት ውስጥም ግን አሁንም ችግሩ አልተቀረፈምና ስራ በጣም መስራት ይጠይቃል የሚለውን የሚያሳይ ዘገባ ነው ብዬ ነው የማስበው። ከዚሁ ጋር ግን በምግብ ሳይንስ ለህብረተሰቡ መረጃ ለመስጠት ለምንድን ነው ጨው የሚያስፈልገን መጀመሪያ የሚለውን ህብረተሰቡ ቀለል ያደርገዋል። በብዛት እንደውም ጨው መብዛትን ነው ሰው የሚያሳስበው፣ ግን ጨው ራሱ አስፈላጊ ነገር ነው። ሄሎ ዶክተር አለ። ይህ ስልክ መስመራችን ተቋረጠ መሰለኝ። ዶክተር በእርግጠኝነት ተመልሶ ይገባል። እንቀጥላለን። አድማጮች ያው እንግዲህ በአራዳ ሸማች ፕሮግራማችን ምን ሞግታቸው በርካታ ጉዳዮች ናቸው። አንደኛው ደግሞ ባዕድ ነገሮችን ከጤናማ ምግቦች ጋር ወይም ደግሞ ለሰውነታችን ከሚያስፈልጉ ምግቦች ጋር ቀላቅሎ እንግዲህ ለጤና እክል መዳረግ፣ እንዲሁም ደግሞ የሸማቹ መብት የነጋዴው ግዴታ ምንድን ናቸው፣ ሸማቹ ውስጥ ሊያደርገው የሚገባቸው ነገሮች የነጋዴው መብቶችስ ምንድን ናቸው የሚሉትንም እናነሳለን። በዋናነት ደግሞ ትኩረት አድርገን ጤናማ የሆኑ ሸመታዎች እንዲከናወኑ ያ ማለት እንግዲህ ምንም አይነት ባዕድ ነገር ያልተቀላቀለባቸው ነገሮች ለቤታችን ወይም ደግሞ ለጓዳችን እንዲገቡ ነው የምንፈልገውና ከዚህም ጋር በተገናኘ እንግዲህ የኢትዮጵያ ምግብና መድኃኒት ባለስልጣን